ያለው የአጣዬ አረጋውያንና ምስኪኖች መርጃ ማዕከል በ2010 ዓ.ም ጥር 16 ቀን ነው የተመሰረተው። ዋናው የተመሰረተበት ዋናው ዓላማ በከተማው ውስጥ ያሉ በርካታ አረጋውያኖች በችግር ላይ ያሉ እንደዚሁም ደግሞ ህፃናትና ጎልማሶች፣ አካል ጉዳተኞች በመኖራቸው እነዚህን አረጋውያኖች እና ምስኪኖች ሀብትና ንብረት የሌላቸው ዘመድ አዝማድ ደጋፊ የሌላቸው በመሆኑ እነዚህን አሰባስበን ለመርዳት አስበን ነው ማዕከሉን የጀመርነው። ሲጀመር በአንድ ወንድና 5 ሴት አረጋውያኖች ነው የጀመርነው። በአሁኑ ሰዓት እነዚህ አረጋውያኖች ወንድ 19 ሴት 34 በድምሩ 53 አረጋውያኖች ያሉበት ሲሆን ከእነዚህ ውስጥ 11 ወንድ አካል ጉዳተኞችና 12 ሴት አካል ጉዳተኞች በድምሩ 23 አካል ጉዳተኞችን ያካተተና 8 ህፃናት ወላጅ አልባ የሆኑና ረዳትና ቤተሰብ የሌላቸው ወንድ 4 ሴት 4 ህፃናትን በአንደኛ ደረጃና ሁለተኛ ደረጃ ትምህርት ቤት እንደዚሁም በቅድመ መደበኛ ትምህርት ቤት አስገብተን 8 ተማሪዎችን እያስተማርን እንገኛለን። ማዕከሉን ስንጀምረው ታሳቢ ያደረግነው የአጣዬ ከተማ ማህበረሰብ እንዲሁም ደግሞ ማዕከሉ የሚያሰባስባቸው በገጠር አካባቢ ያሉ አርሶ አደሮችን ከነዚህ በምናገኘው ድጋፍ ከከተማ ነዋሪ ማህበረሰብ በምናገኘው ድጋፍ ከአርሶ አደሩ በምናገኘው ድጋፍ ይህን ማዕከል እንመራዋለን፣ እናስተዳድራቸዋለን እነዚህ አደጋዎች ብለን ነበረ። ከ2010 ዓ.ም ጀምሮ በከተማውና በአካባቢው በደረሰው የከተማ የጸጥታ ችግር ምክንያት ያው በከተማችን ማህበረሰብ ውስጥ ይህንን ማዕከል ይደግፋሉ፣ ይረዳሉ ብለን ያሰብናቸው በጣም ባለሀብቶች የነበሩ ያው በጸጥታው ችግር ምክንያት ቤታቸውና ንብረታቸው በመቃጠሉ ግማሾቹም ሞቱ። አብዛኞቹ ደግሞ አካባቢውን ከተማውን ለቆ በመሄዳቸው እዚህ አካባቢ በከተማ አካባቢ ያለው ያው ያሰብነውን ያህል አልተሳካም። እንደዚሁም ደግሞ ያው በገጠሩም አካባቢ ተመሳሳይ ችግር በመኖሩ አርሶ አደሩ ወደ ማዕከሉ ያሰባስበና ይረዳና ብለን ያሰብነው ያው ከአርሶ አደሩ የምናገኘው ምርት ሊሰበሰብ ባለመቻሉ በጣም ችግር ላይ በመቆየታችን ያው ከከተማ ውጭ ከአጣዬ ከተማ ውጭ ወደ ውጭ ወደን ድጋፍ የማሰባሰብ ስራ መስራት ግድ ሆኖብናል። እንደምታውቁት በጣም ከፍተኛ የሆነ የጸጥታ ችግር የነበረበት በ2013 ዓ.ም እኛም በዚያን ጊዜ 27 አረጋውያኖችን ይዘን ከአጣዬ ወደ ደብራን መተን በ01 ቀበሌ ባለሀብቶች በሰጡን ቤት ለ8 ወራት ስንረዳ ነው የቆየኑ ተፈናቅል ማለት ነው። በዚህ ምክንያት ያው ስንመለስም በ2014 ዓ.ም እዚህ አካባቢ ምንም አይነት ያው ህብረተሰቡ አብዛኛው በችግር ላይ የነበረ ጥቂት ሰዎችም ደግሞ ሀብት የነበራቸው ደግሞ ወደ ሌሎች ከተሞች አካባቢ የሄዱ በመሆኑ ምንም አይነት እዚህ አካባቢ ድጋፍ ባለማግኘታችን እዚህ ሰሜን ሸዋ ዞን አስተዳደር ችግሩን አቅርበን የሰሜን ሸዋ ዞን አደጋ መከላከልና ምግብ ዋስትና በየወሩ ድጋፍ እንዲያደርግልን ተፈቅዶልን በአብዛኛው በእነሱ ድጋፍ ስናገኝ ነውና ስንረዳ የቆየ ነው። የሰሜን ሸዋ ዞን ሀገረ ስብከት እንደዚሁ ከእያንዳንዱ አድባራት ከእያንዳንዱ ገዳማት እና ጸበል ቦታዎች ቤተክርስቲያን እንደዚሁ ድጋፍ በማሰባሰብ በመጠየቅ በምናገኘው ድጋፍ እነዚህን አደጋዎች ስንደግፍ ቆይተናል። በተጨማሪም በተለይ የሰሜን ሸዋ ዞን ሀገረ ስብከት ክርስቲያን ተራድኦ ኮሚሽን ማስተባበሪያ ጽሕፈት ቤት እንደዚሁ በአባታችን ማስተባበር እና ጥረት በእነሱም በኩል የተወሰኑ ወራት ድጋፍ ሲደረግልን የቆየው። በዚህ መልኩ ያው እስካሁን ድረስ ሲረዱ ቆይተው ነበር። ነገር ግን በአሁኑ ሰዓት በተለይ ካለፈው ዓመት ጀምሮ ያው ዓለም አቀፍ የሆኑ ጫና ምክንያት የሚሰጡ ድጋፎች በመቋረጣቸው
በሰሜን ሸዋ ዞን አስተዳደር ከምግብ ዋስትና የምናገኘው እርዳታም ተቋርጧል። እንደዚሁም ደግሞ ከክርስቲያኖች ተራድኦ ኮሚሽን ማስተባበሪያ ጽሕፈት ቤትም እናገኘው የነበረው ድጋፍ ተቋርጧል። ስለዚህ በጣም በከፍተኛ ደረጃ ያለን በመሆኑ ያው ችግሩን ለአባታችን እዚህ ለሀገረ ስብከቱ ነግረን በአባታችን በኩል ያው ብዙ ጥረት እያደረጉልን ያሉት ባለፈው ዓመት በከፍተኛ ችግር በነበርንበት ጊዜ ከጻድቃኔ ገዳም ድጋፍ እንዲያደርጉልን ጠይቀውልን ባለፈው ከሐምሌ ነሐሴና መስከረም እነዚህን አረጋውያኖችን ስንረዳ የቆየ ነው። ከዚያም አሁን ያው ችግሩ እንደዚሁ ቀጥሎ አሁንም ያው አባታችን ጋር መተን ሌላ አማራጭ በማጣታችን ሌላ ድጋፍ ባለመኖሩ ያው እሳቸው ላይ መተን እሳቸው ላይ እንዲረዱን እንዲደግፉን አድርገን በአሁኑ ሰዓት ከስውሯ ማርያም እንደዚሁ ድጋፍ ጠይቀውልን በአሁኑ ሰዓት ያው የተወሰነ ድጋፍ እያስተባበርን ነው የምንገኘው። ከኑሮ ውድነት ጋር ተያይዞ የምናገኘው ከአጣዬ ከተማ ውስን ማህበረሰብ ከሚደግፉን እዚህም ደብረ ብርሃን ከምንደገፈው ከሌላም ቦታ እንደዚሁ ከአረብ ሀገሮች እንደዚሁ አልፎ አልፎ ከሚደግፉን ድጋፍ ጋር ተያይዞ አሁን ያለው የኑሮ ውድነት እንቋቋመው የምንችልበት ደረጃ ያለ ነው። ለእነዚህ አረጋውያኖች በቂ የሆነ ሊያኖራቸው የሚችል መሰረታዊ ፍላጎታቸውን ሊያሟላ የሚችል አቅርቦት ስለሌለን በዚህ አጋጣሚ ያው ይሄንን መልእክት የሚሰሙ በአካባቢያችን ያሉ በሀገራችን የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እንደዚሁም በጎ አድራጎት ድርጅቶች እንዲሁም በውጭ ያሉ እንደዚሁ የኛው ወገኖች የሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን እንደዚሁም በጎ አድራጊ ድርጅቶች ይህንን ችግር አውቀውልን በአስቸኳይ ለእነዚህ አረጋውያኖች ድጋፍ እንዲያደርጉልን ነው። እነዚህ ብቻ አይደሉም። ከተማቸው ውስጥ በብዙ ሺህ የሚቆጠሩ አረጋውያኖች ያው ከዚህ ከችግሩ ጋር ተያይዞ ቤታቸው የተቃጠለ በመሆኑ ንብረት ሀብታቸው የተዘረፈና የተቃጠለ በመሆኑ ደጋፊዎቻቸው በሞት የተለዩ በመሆኑ በጣም በርካታ አረጋውያኖች በከተማቸው ውስጥ ይገኛሉ። እነዚህ አረጋውያኖች በአሁኑ ሰዓት እውነቴን ለመናገር ምንም አይነት ድጋፍ የላቸውም እና ከዚሁ ከነዚህ ከማዕከል ከምንረዳቸው ጋራ ሌሎችም የምንደግፋቸው የምንረዳቸው ምንም ነገር ሀብት ንብረት የሌላቸው የእኛን የህብረተሰቡን እጅ የሚጠብቁ ስላሉ አሁንም እነሱም አብረው ተካተው ድጋፍ የሚገኝበትን መንገድ እያስተባበርን ስለሆነ እነሱም ታሳቢ እንዲሆኑልን ለማሳሰብ ነው።